ሰበር ዜና የመካከለኛው ምስራቅ ጦርነት እያገረሸ ቀጥሏል። ሌሊቱን ኢራንና አሜሪካ እጅግ አውዳሚ የተባለ ጥቃቶችን ፈጽመዋል። ወደ ድርድር ጠረጴዛው እንዲመለሱም ጥሪ እየቀረበላቸው ነው። ሁሉንም አጫጭር ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን እየቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ ዝርዝሩን አብራችሁን ተከታተሉ። በቅድሚያ የኢራን መዲና ቴህራን በሆርሙዝ የባህር ወሽመጥ የባህር ላይ ትራንስፖርት እንቅስቃሴ ላይ ጥቃት የመሰንዘር አቅሟን ለማዳከም አልሞ የፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ቀጥተኛ ትዕዛዝ መሰረት አዲስ የጥቃት ማዕበል መክፈቱን የዩናይትድ ስቴትስ ማዕከላዊ እዝ አስታውቋል። አሜሪካ በደቡብ ኢራን ላይ አራተኛውን የሌሊት አየር ጥቃት ፈጽማለች። የኢራን ወታደራዊ አቅም ለማዳከም የተጀመረውን ዘመቻ በመቀጠል የአሜሪካ ጦር በደቡባዊ ኢራን ላይ አራተኛውን ዙር የሌሊት ወታደራዊ ጥቃት ማድረሳቸውን የአሜሪካ ማዕከላዊ እዝ አስታውቋል። እንደ ማዕከላዊ እዝ መግለጫ ከሆነ ሌሊቱን ሙሉ እስከ ማለዳ ድረስ የቀጠለው ይህ ጥቃት በረራዎችንና የሚሳኤል ድብደባዎችን ያካተተ ሲሆን ከኢራን ወታደራዊ እንቅስቃሴዎች ጋር ትስስር ያላቸው የመሰረተ ልማት አውታሮች ላይ ያነጣጠረ ነበር። በሌላ በኩል የኢራን መንግስታዊ መገናኛ ብዙሃን በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ አቅራቢያ በሚገኙት በባንደር አባስ በሲሪክና በቡሽር ግዛት የባህር ዳርቻ ከተሞች ላይ ከፍተኛ ፍንዳታዎች መሰማታቸውን ዘግበዋል። ጥቃት ከተሰነዘረባቸው ይዞታዎች መካከል በእስላማዊ አብዮታዊ ጥበቃ ዘብ የሚንቀሳቀሱ የራዳር ተከላዎች፣ የአየር መከላከያ ስርዓቶችና ፈጣን ጥቃት ሰንዛሪ የባህር ኃይል እዞች እንደሚገኙበት ታውቋል። ይህ የኋለኛው የአሜሪካ እርምጃ ሁለቱም ወገኖች በመካከለኛው ምስራቅ ቀጠና ውስጥ እርስ በርስ ጥቃቶችን መለዋወጣቸውን በቀጠሉበት ወቅት ነው። በአሜሪካና በኢራን መካከል እየተካሄደ ያለውን ቀጥተኛ ወታደራዊ ፍጥጫ ይበልጥ ያባባሰ ሌላኛው ከፍተኛ ውጥረት ሆነዋል። የኢራን ጥቃት በአምስት የመካከለኛው ምስራቅ ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ መስፋፋቱም እንዲሁ ተገልጸዋል። የእስላማዊ አብዮታዊ ጥበቃ ዘብ በአሜሪካ ወታደራዊ ተቋማት ላይ የሰነዘረው የበቀል ጥቃት ቀደም ሲል ይፋ ከተደረገው በላይ ሰፊና አምስት የመካከለኛው ምስራቅ ሀገራትን ያካተተ መሆኑ አዲስ የወጡ የስለላ ሪፖርቶች አመላክተዋል። እንደ ዘገባዎቹ ገለጻ ጥቃቱ ከኳታር ባሻገር በኦማን የሚገኙ የአሜሪካ የሎጂስቲክስና የባህር ኃይል ነዳጅ ማደያ ተቋማትን እንዲሁም በዮርዳኖስ የሚገኘውን የፕሪንስ ሐሰን የአየር ኃይል ሰፈርን ያካተተ ነው። ቴሄራን በዮርዳኖስ የጦር ሰፈር የሚገኙ የላቁ የኤምኪው-9 ራፐር ድሮኖች መጠለያዎችን በተሳካ ሁኔታ ማውደሟን ብትገልጽም የአሜሪካ ባለስልጣናት ግን እስካሁን ጉዳዩን አላረጋገጡም። ገለልተኛ ወገንም ያረጋገጠው ነገር የለም። ይህ የኢራን ወታደራዊ እርምጃ በይፋ ከተረጋገጠ በይዞታ ስፋቱ በክልሉ በሚገኙ የአሜሪካ ወታደራዊ ንብረቶች ላይ የተሰነዘረ ትልቁ ጥቃት የሚሆን ሲሆን በዋሽንግተንና በቴህራን መካከል ያለውን ፍጥጫ ወደ ከፋ ምዕራፍ ሊያሸጋግረው እንደሚችል ተገምተዋል። ከኢራን መንግስት ጋር የቅርብ ግንኙነት ያለው የታስኒም የዜና ወኪል እንደዘገበው የኢራን ሚሳኤሎች በኳታር በዮርዳኖስና በባህሬን የሚገኙ ቁልፍ የአሜሪካ ወታደራዊ ተቋማትን መምታታቸውን አስታውቋል። ኢራን ጥቃቱን የሰነዘረችው አሜሪካ በወሰደችውና ሶስተኛ ዙር በተባለው ወታደራዊ ዘመቻ ላይ የተሰጠ አጸፋዊ ምላሽ ነው ማለቷ ተገልጿል። እንደ ዜና ምንጩ ዘገባ ከሆነ በኢራን ሚሳኤሎች ተመተው የወደሙት ኢላማዎች የሚከተሉት ናቸው። በኳታር የሚገኘው አል ኡዳይድ የአየር ካምፕ፣ በዮርዳኖስ የሚገኘው ልዑል ሐሰን አየር ኃይል ካምፕ፣ በባህሬን የሚገኘው የአሜሪካ አምስተኛ የጦር መርከብ እዝ ዋና መስሪያ ቤት ይሁን እንጂ የቀረቡት የይገባኛል ጥያቄዎች እስካሁን በገለልተኛ ወገን ያልተረጋገጡ ሲሆን የአሜሪካ ባለስልጣናትም ስለደረሰው የጉዳት መጠንም ሆነ ስለተሰነዘሩት ጥቃቶች እስካሁን የሰጡት ማረጋገጫ የለም። ይህ የቅርብ ጊዜ አጋጣሚ በአሜሪካና በኢራን መካከል ያለው ቀጣይነት ያለው ውጥረት ይበልጥ መባባሱን የሚያሳይ ሲሆን በሁለቱ ኃይሎች መካከል ያለው ወታደራዊ ግጭት በመካከለኛው ምስራቅ በበርካታ ቦታዎች እየተስፋፋ መምጣቱን ያመላክታል። የኢራን አብዮታዊ ጥበቃ ጦር የሆርሙዝ ወሽመጥ ላልተወሰነ ጊዜ ተዘግቶ እንደሚቆይ በድጋሚ
በድጋሚ አስታውቀዋል። የኢራን እስላማዊ አብዮታዊ ጥበቃ ጦር ስትራቴጂካዊው የሆርሙዝ ወሽመጥ ላልተወሰነ ጊዜ ተዘግቶ እንደሚቆይ በድጋሚ ማረጋገጡን የሀገሪቱ መንግስታዊ መገናኛ ብዙሃን ባወጡት መግለጫ አመላክተዋል። አብዮታዊ ጥበቃ ጦሩ እርምጃውን የወሰደው አሜሪካ በባህረ ሰላጤው ቀጠና ውስጥ ኢራን በምታከናውናቸው የባህር ላይ ቁጥጥርና የጭነት መርከቦች አስተዳደር ስራዎች ላይ እያደረገች ላለችው ጣልቃ ገብነት የተሰጠ ምላሽ መሆኑን አስታውቀዋል። ይህ ይፋዊ መግለጫ የወጣው በኢራንና በዩናይትድ ስቴትስ መካከል ያለው ወታደራዊ ውጥረት በከፍተኛ ደረጃ ባገረሸበት ወቅት ሲሆን የሆርሙዝ ወሽመጥም የክልላዊ ግጭቶች ዋነኛ ማዕከል እንዲሁም የዓለም አቀፍ የባህር ላይ ደህንነትና የኤነርጂ አቅርቦት ስጋት ምንጭ መሆኑ ቀጥለዋል። አሜሪካና ኢራን ውጥረቱን እንዲያረግቡ አሸማጋዩ ፓኪስታን ጠይቃለች። በአሜሪካና በኢራን መካከል የሚደረገውን ንግግር ከሚያሸማግሉ ሀገራት አንዷ የሆነችው ፓኪስታን ሁለቱም ወገኖች ሰሞነኛውን ውጥረት እንዲያረግቡ ጠይቃለች። የፓኪስታን የውጭ ጉዳይ ሚኒስቴር ኢሻቅ ዳር ከኢራኑ አቻቸው አባስ አራግቺ ጋር በስልክ ተነጋግረዋል። ሁለቱ ሚኒስቴሮች የተነጋገሩት ከዚህ ሳምንት መጀመሪያ አንስቶ ያገረሸው የሁለቱ ሀገራት የጥቃት ልውውጥ ትናንት ሌሊትም ከቀጠለ በኋላ ነው። አሜሪካ በሆርሙዝ የሚጓዙ መርከቦች በኢራን እንደተመቱ በመግለጽ ትናንት ሌሊት የቴህራን ወታደራዊ ይዞታዎች ላይ ጥቃት መፈጸሟን አስታውቃለች። ኢራን በበኩሏ ሆርሙዝ ወሽመጥን የዘጋች ሲሆን የአሜሪካ ጦር ሰፈር የሚገኝባቸውን የቀጠናው ሀገራት ላይ ጥቃት አድርሳለች። ከኢራኑ አቻቸው ጋር የተነጋገሩት የፓኪስታን የውጭ ጉዳይ ሚኒስቴር ሰኔ ላይ በተፈረመው የመግባቢያ ስምምነት መሰረት ሁለቱም አካላት ውጥረቱን የሚያረግብ መንገድን እንዲከተሉና ከጥቃት እንዲታቀቡ መጠየቃቸውን መስሪያ ቤታቸው አስታውቀዋል። የፓኪስታን ውጭ ጉዳይ ሚኒስቴር ባወጣው መግለጫ ኢሻቅ ዳር ግጭቶችን ለመፍታት እንዲሁም በቀጠናው ዘላቂ ሰላምና መረጋጋትን ለማስፈን ብቸኛው አዋጭ መንገድ ንግግርና ዲፕሎማሲ መሆኑንም አስምረውበታል ብለዋል። በተፈረመው የመግባቢያ ስምምነት መሰረት ሁለቱም ሀገራት ጥቃቶችን አቁመው ለመጨረሻ ድርድር መቅረብ ነበረባቸው። አሁን ውጥረቱ በማገርሸቱ የቀጣይ ድርድር እጣ ፈንታ ምን እንደሚሆን እስካሁን በግልጽ አልታወቀም። ውድ ተመልካቾቻችን የሰዓቱን የተመረጡ አጫጭር ሰበር ዜናዎች ወደ እናንተ ደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።